አሜኬላ ተዘርቷል። ከበቂ በላይ ጥላቻን፣ መናናቅን፣ መከፋፈልን ሁሉም ለማኝ ሆኖ ሳለ አንዱ ከአንዱ እንደሚሻል አስመስሎ መሳልን በበቂ ተዘርቷል። ያን መድገም ምን ያደርግልናል? ያማ ተዘርቶ ማያዋጣ መሆኑን ስላወቅን እንዴት እናቅናው ላይ የሚሰሩ ሚዲያዎች ቢሆኑ የተሻለ ነው ብዬ አስባለሁ። ከዚህ ጋር ተያይዞ ነፃነትን ማስተዳደር የሚለው ለሰው ልጆች ሁሉ ከሰው ልጅ የተፈጥሮ ጅማሬ ሰው ነፃነትን ማስተዳደር ይቸገራል። አርግ የተባለውን አያደርግም፣ አታርግ የተባለውን ያደርጋል። የሰው ባህሪ ነው። ሲያጣው በጣም ያዝናል፣ ይፈልገዋል፣ ሲያገኘው ያራክሰዋል። ለምሳሌ ስራ በጣም ፈልጎ በየማስታወቂያው ሲያነብ በእግሩ ሲንከራተት የነበረ ሰው ስራውን ካገኘ ከአንድ ወር በኋላ ያንን ስራ እንጀራዬ ነው ብሎ አክብሮ የሙያ ኤቲክስ ጠብቆ አይሰራም። እስኪያገኘው ነው ድካሙ፣ ሲያገኘው ይረክስበታል። ይሄ በሚዲያውም ዘርፍ ያለ ነገር ነው። በሚዲያው ዘርፍ ህግ ሲከፈት ለመስራት አስቻይ ጉዳይ ሲፈጠር ያንን ብቻ ተጠቅሞ በህግና በስርዓት መስራት ለመምል ላይ በጣም በርካታ ችግሮች አሉ። ከነዚህ ችግሮች አንዱ አርዕስተ ዜና መሸጥ፣ ርዕሰ ጉዳይን መሸጥ፣ ጉዳይን መሸጥ ሳይሆን ርዕሰ ጉዳይን መሸጥ። የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው። ከዚያ ቢወጣ ሪስፖንሲብል ብንሆን ብዬ አስባለሁ። ሚዲያ እኛ ብቻ አይደለንም፣ የውጭም የውስጥም ሚዲያ አለ። የውስጥና የውጭን ሚዲያ መለየት ያለብን ብዬ የማስበው የውጭ ሚዲያዎችን ማየት ያለብን ሙቀት የሚለቁ ስለ ብርሃን ግድ የማይላቸው መሆኑን ማሰብ አለብን። እኛ ግን ሙቀቱ ከብርሃን ጋር ካልሆነ ኢኳሊ ኢንላይትን የማያደርግ ከሆነ ሙቀት ብቻውን ለሎካል ሰው መፍጠርና መስራት ዋጋ የለውም ብለን ማመን አለብን። ለውጭ ሰዎች ለምሳሌ የሚዲያ ሰዎች ተወያዩ ምን ያደርግላቸዋል? የኛን መወያየት፣ የኛን መመካከር፣ የኛን መማማር አይፈልጉም። የከፋውን ነገር ይፈልጋሉ። ለምን? በሙቀት በርዕሰ ዜና በአርዕስተ ዜና ስለሚገበዩ ስለሚሸጡ። እኛስ ከአርዕስተ ዜና ገባ ብለን ጉዳዩን ከመነሾ የምናስብ ብንሆን አሰራርና ሕግን የምንከተል ብንሆን እምብዛም ግጭት ሳይፈጠር ብዙ ሐሳቦች ሊንሸራሸሩ ይችላሉ ብዬ አስባለሁ። ተጎዳው፣ ተጨቆንኩ፣ መናገር አልቻልኩም የሚለው ሰው መናገር ሲጀምር የመጀመሪያ ስራው እንዳትናገር አንተን ማፈን፣ የሱም መብት ማስከበር ሳይሆን አንተ መሸበብም ስራው አድርጎ ይነሳል። ያ እንዳይሆን ቢደረግ መልካም ይመስለኛል። ዲጂታል በፌስቡክ በትዊተር ብቻ ሳይሆን በራሱ በሜንስትሪም ሚዲያው ቴክኖሎጂ